ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪውን 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ይህ አዋዜ ሰበር ነው። የዘለንስኪ ዋና ከተማ ኪየቭ ትናንት ሌቱን 15 አስከሬኖችና 44 ቁስለኞችን አነሳች። እዚህ ኢትዮጵያ በአማራ ክልል ደግሞ የተራራ ላይ ገዳም ውስጥ ሌቱን በጸሎት ተግተው ሳሉ መሬት ተንዶባቸው ከዚህ ዓለም ድካም ያረፉም 14 ምዕመናን ሥርዓተ ቀብር ትናንት መፈጸሙን ቢቢሲ ዘገበ። የዩክሬኗ ዋና ከተማ ኪየቭ ትናንት ሌቱን 15 አስከሬኖችና 44 ቁስለኞችን አነሳች። የሞስኮ ፑቲን ሌቱን እንቅልፋተው 24 ቦሊስቲክ ሚሳይሎችና 4 ጸረ መርከብ ሚሳይሎችን አሽጎድጉደዋል። ቀንቷቸውም እሩምታቸው ሁሉ ምንም ያነቀፈው ነገር ሳይገኝ ኢላማዎቹን አነቡጨዋል። ዩክሬን መትቼ ጣልክ ወይም ጨነገፍኩ ያለችው አንድም ሚሳኤል እንኳ አልተገኘም። ይህ ሐምሌ ወር ለዩክሬን በተለይ ለከተሜዎች ማቅ የለበሱበት ወር ነው። በትንሹ 377 ሰላማዊ ሰዎች ሲገደሉ 2129 ደግሞ ቆስለዋል። ፑቲን በኢትዮጵያ የዘመን ቀመር በ2014 የካቲት 17 ጦራቸውን በሦስት አቅጣጫ ሰብረ ግባ ብለው ዩክሬንን ከወረሩ 4 ዓመት ተኩል ጊዜ ውስጥ እንዳሁኑ የሐምሌ ወር ዩክሬናውያን ሰላማዊ ሰዎች አልሞቱም። ዩክሬንም ከቅርብ ወራት ወዲህ የራሽያን ሰላማዊ ሰዎች ኢላማ ባደረገ መልኩም ብድር ለምድር አይነት እያነቦጨች ነው። የስላቭ ወንድማማቾቹ ያለገላጋይ ተያይዘው ሊጠፉ የቆረጡ ይመስላል። በተለይ ዩክሬን በቅርቡ የግዙፉ የኢንተርኔት ገበያ አማዞን ራሽያዊ መሳ የሆነው ዋይልድ ቤሪስ ላይ ያካሄደችው ጥቃት የመደበኛ ሩሲያውያንን ሕይወትና ኑሮ በማወክ በመካሄድ ላይ ያለው የዩክሬን ጦርነት እንዲሰነፍጣቸው አድርጓል። የፑቲን የሌቱ ድብደባ ለዚህ የዘለንስኪ ጥቃትና ጉዳት በትኩሱ የተሰጠ ምላሽ ይመስላል። ምክንያቱም ዘለንስኪ የዋይልድ ቤሪ መጋዘኖችን እንዳጨዱት ሁሉም ፑቲንም ሌቱን ሲያጭዱ ያደሩት መጋዘኖችና የሎጂስቲክስ ተቋማት መሆናቸው ታውቋል። የተመቱት እነዚህ መሠረተ ልማቶች የተለያዩ ጦር መሣሪያዎችና ወታደራዊ ጭነቶች ማከማቻና ማቅረቢያ እንደዚሁም የሰው አልባ ተሽከርካሪዎች ማምረቻና ማከፋፈያ ነበሩ ሲል ገልጸዋል። ዩክሬንም በተመሳሳይ ሰዓት ወደ ራሽያ ተኩሳ ቱላ የተባለች ግዛት ውስጥ የሚገኝ የዋይልድ ቤሪ የሸቀጥ ማደላደያ ማዕከልን መታለች። የአፓርታማ ሕንፃዎችና ሌሎች የኢንዱስትሪ ተቋማትም ተነቡጨዋል። በዚህ መሰል የዩክሬን ሰው አልባ እንደዚሁም የመድፍ ድብደባ ባለፈው ሐምሌ የመጨረሻ ሳምንት ቢያንስ 61 ራሽያውያን ተገድለው 327 መቁሰላቸውን ሞስኮ ትናገራለች። ከትናንት በስቲያ ሰኞም ደቡባዊ ራሽያ ውስጥ በሰዎች የተሞላ መዝናኛ ባህር ዳርቻ ላይ የዩክሬን የተመታ ሰው አልባ ፍራሽ ወድቆ ቢያንስ 7 ሰዎች መግደሉንና 58 ገደማ ማቁሰሉን ሞስኮ ማስታወቋ አይዘነጋም። ፕሬዚደንት ዘለንስኪ የአየር መከላከያ ኖሮን ቢሆን ኖሮ ሕይወት ማዳን ተችሎ ነበር ሲሉ ተክዘዋል።
እሳቸው እንደገለጹት ጥቃቱ የባቡር ጣቢያ መጥቷል። ዘለንስኪ የራሽያን ቦሊስቲክ ሊመታላቸው የሚችል የአየር መከላከያ አሜሪካ ሰራሹ ፓትሪዮት ሚሳኤል ብቻ መሆኑን በመግለጽ ወዳጅ አገራት ይህንን የጸረ ቦሊስቲክ ሚሳኤል ፈጥናችሁ ካልሰጣችሁኝ ዘግናኝ እልቂቶችና ውድመቶች ይባባሳሉ ብለዋል። ራሽያ ጨምራ እንደገለጸችው ከጥቁር ባህሯ ወደብ ኦዴሳ አጠገብ መሳሪያ ሲያመላልሱ የነበሩ 3 የዩክሬን የጭነት መርከቦች በጥቃቱ ጋይተዋል። የዩክሬን አየር ኃይል እንደገለጸው አንድም ካልተመቱት የቦሊስቲክ ሚሳይሎች ጋር በአጃቢነት ከተተኮሱት 115 ሰው አልቦች መካከል 98ቱን አርግፏል። ይሁንና የቀሩት 17ቱ ሳይደናቀፉ ኢላማዎቻቸውን አበራይተዋል። እዚህ ኢትዮጵያ በአማራ ክልል የተራራ ላይ ገዳም ውስጥ ሌሊቱን በጸሎት ተግተው ሳሉ መሬት ተንዶባቸው ከዚያ ዓለም ድካም ያረፉም 14 ምዕመናን ሥርዓተ ቀብር ትናንት መፈጸሙን ቢቢሲ ዘገበ። ምናልባት ሌሎች በናዳው ስር ሳይቀበሩ እንዳልቀረ ለታመነባቸው ሰለባዎች ሲደረግ የቆየው የነፍስ አድን ጥረት አብቅቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳሙ ከበላዩ ያለው ኮረብታ የተናደበት ከትናንት በስቲያ ሰኞ ጠዋት ነበረ። ገዳሙ እዛው ከተራራው ደረት ተፈልፍሎ የወጣም የጸሎት ቤትም ነበረው። እዛ ውስጥ ነበረ ምዕመናኑ ሱባኤ የገቡት ያለቁትም። የቀየው ከፍተኛ ባለሥልጣን ዳኛቸው አዝብጤ ለቢቢሲ እንደነገሩት ከዋሻው በላይ ያለው መሬት የተናደው ምሽቱን በሙሉ ጋብ ካላለ ዶፍ ዝናብ በኋላ ነበረ። ደግነቱ 7 ሰዎች ቆስለውም ቢሆን ሊገኙ ቢችሉም የ5ቱ ጉዳት ግን የከበደ ነው ተብለዋል። ቤተ ክርስቲያኗ ጻድቃን ደብረ ምጥማቅ ቅድስት ማርያም ነች። ገዳሟ በአማኞቿ ኦርቶዶክስ ክርስቲያኖች ዘንድ ከክፉ ደዌ ፈዋሽ መንጽያ መንፈሳዊ ድህነት በማጥመቅ ትዘወተራለች። የአገረ ስብከቷ አስተዳዳሪ መጋቢ ሐዲስ ነቃ ጥበብ አባቡ ለአሜሪካው አሶሺየትድ ፕሬስ ሲናገሩ ብዙዎቹ ሙታኖች ጠበል ለመጠመቅ የተሰባሰቡ ነበሩ። ከሙታኑ መካከል 11ዱ እዛው በገዳም ቤተ ክርስቲያኗ አጸድ ውስጥ ግብዓተ መሬታቸው ተፈጽሟል። የቀሪዎቹ ግን አስከሬናቸው ወደ መጡበት ቀያቸው ለቀብር መላኩን መጋቢው ገልጸዋል። የአንዳንዶቹን ማንነት ለመለየት አስቸጋሪ እንደነበርም አውስተዋል። የአደጋ ሠራተኞች፣ የጸጥታ አስከባሪዎች፣ የጤና ሠራተኞችና የአቅራቢያው ነዋሪዎች ስፍራው ላይ በመገኘት የወገኖቻቸውን ሕይወት ለመታደግ የሚችሉትን ያህል መረባረባቸው ተዘግበዋል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስም ከዚህ ዓለም ድካም ላረፉ ምዕመናን ጸሎተ ፍትሐት ለማድረግና ለቆሰሉት ለመጸለይ የአደጋው ሰለባ ለሆኑ ቤተሰቦችን ደግሞ ለማጽናናት የተራራ ገዳሟ ቤተ ክርስቲያኗን ጻድቃን ደብረ ምጥማቅ ቅድስት ማርያም ድረስ ተራራውን ወጥተዋል። በኢትዮጵያ የመሬት ናዳ በተለይ በክረምት ወቅት ከሰኔ እስከ ሐምሌ የተለመደ ነው። ይሁንና ባለፈው መጋቢት ወር ደቡብ ኢትዮጵያ ጋሞ ጎፋ ውስጥ ከ100 በላይ ወገኖቻችን በጎርፍና በናዳ ማለቃቸው አይዘነጋም። ናዳውን የጫረው ዶፍ ዝናብ እንደነበረ ይታወቃል። ቢቢሲ እንዳስታወሰው በፈረንጅ 2024 ጁላይ በሀገራችን በ2016 ሐምሌ ወር በጎረቤት ጌዜ ጎፋ ዞን በደረሰ ተመሳሳይ አደጋም ነፍስ አድን ሠራተኞችን ጨምሮ ከ229 በላይ ወገኖቻችን ማለቃቸው ይታወሳል። ኢትዮጵያ በመሬት ናዳ በአንድ ጊዜና በአንድ ስፍራ ይህን ያህል ሰው ሲሞትባት በታሪኳ ከምታስታውሳቸው መሰል ከባድ አደጋዎች አንዱ ነበረ የጋሞ ጎፋው። ኢሳያስ ያው የራሽያና የኪየቭ የሁለት ከተሞች ወግ እየሆነ ነው። የሁለት ከተሞች አስከፊ ወግ እየሆነ ነው።
በኪየቭ እና በሞስኮ የተወሰነ ባይሆንም መላው ዩክሬንን አብዛኛው ራሽያን ያጠቃለለ የረጅም ርቀት የፍንዳታ ተኩሶች የሰላማዊ ሰው ሕይወትና ኑሮን በከፍተኛ ደረጃ እያመሳቀሉ የሚገኙበት አሳዛኝ ሁኔታ ውስጥ ነው የሚገኙት። እንደሰማሁ ደግሞ በመሬት ናዳ እዚህ በሀገራችን እንግዲህ አሁን ቁጥራቸው 14 የሆኑ ምናልባት በዜናው ላይ እንደሰማኸው የነፍስ አድን ስራ በጣም ከባድና አስቸጋሪ ነው። በሀገራችን ብዙ የቴክኖሎጂ እገዛ የለውም። ብዙ መሰረተ ልማት የሚያስፈልገው ነው። በተለይ ደግሞ ቤተክርስቲያኗ ያለችበት ቦታ አስቸጋሪ ነው የሚያደርገው ምንም አይነት መሳሪያ ለመጠቀም። ምናልባት በናዳው ተቀብረው ማንነታቸው ሳይለይ የቀሩ ወገኖቻችንም ሊኖሩ ይችላሉ። አዎ ዓለም መቼስ እንደዚህ አይነት ነገር በጣም ከባድ ነው። ባለፈውም ትንሽ ጊዜው ራቅ ብሏል እንጂ ደብረ ሊባኖስ ገዳም እንቁርቁሪት ጸበል የሚባል አለ። ዳስ ነው የሚመስለው። ተራራው ተቦርቡሮ በጣም ሰፊ የሆነ ዋሻ የፈጠረ ነው እና ያም ቦታ ላይ እንግዲህ የአገልግሎት ዘመኑን ሲጨርስ እንደዚሁ ፈርሷል። ግን በአጋጣሚ ምንም ሰው ሕይወት አላጠፋም። እንደ ኦርቶዶክስ እምነት ተከታይ እነዚህ ምዕመኖች ከያሉበት ስፍራ ተሰብስበው ወደዛ ቦታ ፈጣሪያቸውን ወደሚያመልኩበት ቦታ ሄደው ፈጣሪያቸውን እያመለኩ ይሄ ነገር በመፈጠሩ መቼስ የምድሩን ሳይሆን የሰማያዊውን መንግስተ ሰማያት እግዚአብሔር እንደሚያዋርሳቸው እናምናለን። ለነሱም አፈሩን ያቅልልላቸው፣ ለቤተሰቦቻቸውም ሐዘኑን ያቅልልላቸው ነው የሚባለው። ዓለም ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ትንሽ እዚህ ላይ ማከል የምፈልገው በተለይ ጊዜው ዓመት ይለፈው ዓመት ተኩል አላቅም። በዚህ ወሎ ውስጥ አንድ ማዕድን አለ ኢትዮጵያ ውስጥ የሚያወጡት። እዛ ውስጥ ማዕድን የሚፈልጉ ወጣቶች እንደዚሁ የማዕድን ፍለጋ የገቡበት ሸለቆ ልትለው ትችላለህ። ከበላያቸው ናዳ ወድቆባቸው በህይወት ተቀብረው አስክሬናቸው መውጣት የቻለ አይመስለኝም። በጣም ስከታተለው የነበረው ዜና ነው እና ያ ነገር ብዙ ችግር ያለባት ሀገር ነች ኢትዮጵያ። ቢሆንም በተለይ እንዲህ አይነት የነፍስ አድን ስራዎችን ለመስራት የሚያስችሉ አቅሞችን በጣም ማጠናከር እንዳለባት ያሳሰበኝ ነውና ብዙዎቹ ህሊና ውስጥ አሁንም አሉ። ይከብዳል። ሀገራችን ሰፊ ናት። የአደጋው እንዲህ አይነቱ አጋጣሚ ደግሞ የተለያዩ ቦታዎች ላይ ይፈጸማል። ነገር ግን እንደዚህ አይነት ለምሳሌ የማዕድን ፍለጋ የሚካሄድባቸው ቦታዎች በተለይ አሁን እንደ ጋሞ ጎፋ ያለ ተደጋጋሚ አደጋ የናዳ አደጋ የሚያጋጥማቸው ቦታዎች የመሳሰሉት እንደዚህ አስቀድመው ሊተነበዩ የሚችሉ አካባቢዎች ላይ እነሱ ጋር እንኳ በቀረበ ሁኔታ ትንሽ የነፍስ አድን ስራውን ቴክኖሎጂ ደገፍ ለማድረግ አንዳንድ ጥረቶች አሉ። የበለጠ ቢጠናከሩ በጣም የማምንበት ነው። ኢሳያስ ከዚህም በላይ አሁን እንደሰማኸው የአደጋ ሰራተኞች ማለት ልዩ ስልጠና የሚፈልግ ነው እና ይሄ በጥንስስ ደረጃ
ሀገራችን ውስጥ መፈጠር አለበት ብዬ ነው የማምነው። ለጊዜው ይሄ አንድ ወገን ላይ አደጋ ሲደርስ ሁላችንም ቤታችንን ለቀን ሱቃችንን፣ መደብራችንን ዘግተን ሮጠን ሄደን የምንረባረበው ነገር በእውነት ይታደገናል። አሁንም በጣም በተመስጦ ነው ያየሁት። በዚህ የተራራ ገዳም ድረስ እዛ ድረስ ህዝቡ ከአቅራቢያው እንዴት እንደሚጎርፍ በአይነ ህሊናዬ በዝነ ህሊናዬ ይታየኛልና በጣቱ በጥፍሩ በዶማ ባካፋ እንዴት እንደሚረባረብ ሳስብ በጣም ነው ምጽናናው። እና ይሄ ትልቅ ነገር ሆኖ በተለይ እዚህ እንደዚህ ቦታዎች ላይ ደረጃ በደረጃ በየክልሎችም በምንድን ይባላል በጥንስስ ደረጃ በተለይ አዲስ አበባ ውስጥ በጣም በተጠናከረ መልኩ እንደሚኖር ነው የምገምተው። ወይም መኖር ያለበት ነገር ሬስክ እንደዚህ የአደጋ የነፍስ አድን ሰራተኞች እነ ስልጠና ያላቸው ያስቸግራል። በዚህ ደረጃ በየቦታው በጥንስስ ደረጃ ቢኖር በጣም ያግዛል እና ይሄንንም አብሮ አጽንኦት ለመስጠት ነው ያቀረብኩት። እና ጠቅላላ የተካሄደው ነገር መንፈስን ያጽናናል። ሞት የማይቀር ነው። ለሞቱት የተፈጸመው ስርዓት እንግዲህ እነዚህ የቆሰሉ ወገኖቻችን ያው ፈጣንና የተሻለ ሕክምና አግኝተው ከሞት የሚተርፉና ኑሯቸው መቀጠል የሚችሉ እንዲሆኑ እንመኛለን ለማለት ነው። ኢሳያስ አሜን። ዓለም እኔም ምኞቴ እሱ ነው። ዓለም በዩክሬንና በሩሲያ መካከል ያለው ጦርነት ከጊዜ ወደ ጊዜ እየቀነሰ ይሄዳል ተብሎ የሚጠበቅ ነገር አይደለም። በእርግጥ ዩክሬን በጣም በተደጋጋሚ ወደ ሩሲያ የተለያዩ ቦታዎች እየተኮሰች በንጹሐንም ላይ ብዙ በርካታ የመቁሰልና የሞት አደጋ እያደረሰች ነው ያለችው። አሁን የሩሲያ ወደ ዩክሬን በእንደዚህ አይነት ሁኔታ መተኮስና መምታት አጸፋዊ ምላሽ ነው። አዎ፣ የራሽያ አጸፋዊ ምላሽ በጣም ከባድ ነው። አሁን ሰዎች የሚገደሉት ሰዎች የሚሞቱት ከጥቃቱ ጋር በተያያዘ ከሚመቱ መሰረተ ልማቶች ጋር በተያያዘ እንግዲህ የተወሰነውም ሆን ተብሎ የታቀደ ሊሆን ይችላል። በተለይ በዚህ በማምረቻ ፋብሪካዎች ላይ በአጠቃላይ በኢንዱስትሪ ላይ የተነጣጠረ ነው የራሽያ እና ድብደባው በጣም ፋይዳ አለው ከዚህ አንጻር። ሁለተኛ መጠኑም ሆነ ስፋቱ የሚነጻጸር አይደለም። 24 ቦሊስቲክ ሚሳይል ተኩሰ 24ቱም ኢላማቸውን መቱ ማለት በጣም ከባድ ነው። ስለዚህ ለጊዜው ግን በተለይ ደግሞ ዩክሬኖች እንግዲህ በዚህ በሰው አልባ ቴክኖሎጂ የፈጠሩትና ራሳቸውን ያስታጠቁት ረጅም ርቀት መምታት የሚችል ዘመናዊ ፕሪሲሽን ኢላማ መምታት የሚችል ኢላማውን አይቶ የሚወድቅ ኢላማውን እስኪያገኝ የሚዞር የሚሽከረከር ሰው አልባም በከፍተኛ ደረጃ የራሽያን ነዳጅ የማጣራት አቅም አጉሏል እና አልፎ ተርፎ የነዳጅ ዘይት ባህር የሆነችውን ራሽያን ከህንድ እንድትገዛ ጭምር ያስገድዳት ሁኔታ ፈጥሯል። ለጊዜውም ሞስኮን ጭምር በሞስኮ ዙሪያ ያሉ ነዳጅ ማጣሪያዎችን ጭምር በመምታት ይሄ ደግሞ አሁን ደግሞ ዋይልድ ቤር የሚባለው ትልቅ ገበያ ነው። እኛ እንግዲህ እዚህ ሀገር በብዛት አንጠቀምበትም፣ ወደፊት እየተሻሻለ ይመጣል። አማዞን በዓለም ላይ ከፍ በዓመታዊ እንትኑ በቢሊዮን ዶላር የሚቆጠር ነው ሽያጩ። የባንክ አሰራር የባንክ የውጭ ምንዛሬ አከፋፈል ሲስተም ወይም ስርዓት ለማድረግ የሚያስችል ሁኔታ ላይ ስለማንገኝ ነው እኛ ኢትዮጵያ ውስጥ የማናውቀው እንጂ በሌላው ይሄን አቅም በፈጠሩ ሀገሮች በጣም ከፍተኛ ሽያጭ ነው የሚከናወነው እና ዋይልድ ቤሪ በዚህ መጠን ግዙፍ መጠን ያለው ከእስከማይባሉ ሸቀጦችን የሚሸጥ ነው ራሽያ ውስጥ።
ስለዚህ የእሱን መጋዘኖች ነው አሁን ዩክሬኖች በየቦታው እየደበደቡ ማከማቻዎቹን መሸጫ መደብሮቹን ነው እየመቱ ያሉትና በጣም ነውጥ ነው እየፈጠሩ ያሉት በራሽያ ወያል ላይ እና ይሄ ሁኔታ ነው ያለው። የጦር ግንባሩን በተመለከተ ግን እውነቱን ለመናገር ራሽያ በዩክሬን እጅ የሚገኙትን 20% የሚሆነውን የዶነትስክ ግዛት ለመጠቅለል የሚያስችላቸውን ዝግጅት እያደረጉ እንደሆነ ነው። ከራሽያ እጅ መግባት ካለባቸው ትልልቅ 3 ከተሞች አንዱን ራሽያ ኦልሬዲ በእጅ ገብቷል የምትለው እንደውም በቅርቡ ደግሞ የምናነበው ለዚህ ዓላማ አጠቃላይ ፎርሳ ብላ ይህንን ጦርነት እንደፈለገችው 100% ለመቋጨት ወደ 30,000 የሰሜን ኮሪያ ወታደሮች ወደ ራሽያ ሊገቡ የሚችሉበት ሁኔታ እንዳለ እየተዘገበ ነው ያለው። ጊዜውን ጠብቀንና የበለጠ አጣርተን የምንመለስበት ይሆናል። ይህ በእንዲህ እንዳለ ግን ትናንትና ዩክሬን ዋና ከተማዋ በዚህ ደረጃ ስትደበደብ፣ ስትፈራርስ፣ ስትጋይ አድራለች። ዓለም አሁን ባለው አጠቃላይ ሁኔታ ሩሲያ ልትይዛቸው ያሰበቻቸውን ቦታዎች ሙሉ በሙሉ ብትይዝ ጦርነቱ ይቆማል ብለን እናስባለን ወይስ ይቀጥላል? ነው ይቆማል። መያዝ የፈለገቻቸውን ቦታዎች ከያዘች የመከላከል ስልት ነው የምትከተለው። ከዛ በኋላ የአጥቂነቱ ወደ ዩክሬን ይዞራል ማለት ነው እና ጦርነቱ በዩክሬን አይከብድም ወይ? ነው የጦርነቱ ዓላማ በራሽያ በኩል መላ ዶኔትስክን እና ሉሃንስክን የራሽያ አካል ማድረግ እና በተረፈ በዛፖሪዥያ እና በኬርሶን እስካሁን ድረስ ራሽያ ያዘቻቸውን ግዛቶችን ላይ መቆም ነው እና በዩክሬን እጅ የሚገኙትን ምናልባት 20-30% የሚሆኑ የኬርሶን እና የዛፖሪዥያ ግዛት በዩክሬን እጅ ይቆያሉ ማለት ነው። ዋናው ጦርነት አሁን ማነው ሉሃንስክን በእጇ ሙሉ በሙሉ አስገብታለች። ዶኔትስክን ደግሞ ከ80% በላይ በእጇ አስገብታለች ራሽያ። አሁን ይህ ጦርነት ያልቆመበት ምክንያት ቀሪው በዩክሬን እጅ የሚገኘው የዶኔትስክ ግዛት 20% በሰላም ለቃ ታስረክበኝ ነው፣ አለበለዚያ ግን በጦርነት ይዘዋለው ነው። ስለዚህ ከሶስቱ አንዱን ራሽያ መያዟን ትናገራለች፣ ዩክሬን ታስተባብላለች። ሁለቱ ደግሞ የተለያየ ጥቃት እያረፈባቸው ነው። ራሽያ የኃይል ምልመላና እንዲሁም ደግሞ ከቅድም ያልኩ ከሰሜን ኮሪያ ጭምር ወታደሮችን የማሰባሰብ ሂደቶች ላይ እንደምትገኝ እያነበብን ነው። ዶናልድ ትራምፕም ይህን ጦርነት በማንኛውም ጊዜ ሊቋጩት ይችላሉ ብሎ ለማሰብ ለጊዜው አስቸጋሪ ነው። ምክንያቱም እሳቸው ራሳቸው የጦርነት ረመጥ ላይ ቆመው ነው የሚገኙት። በጊዜው የምንመለስበት ይሆናል። ኢሳያስ፣ መልካም ቀን ይሆንላ። ዓለም፣ ለአሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሆንል። መልካም ቀን። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪውን 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ።